ጣና ስልኝ ተመልካቾች የፋና ሚዲያ ኮርፖሬሽን ነው። ፕሮግራሙ የወል እውነት ነው። የወል እውነት በኢትዮጵያን የጋራ ጉዳይ ላይ ትኩረቱን የሚያደርግ ስለ ኢትዮጵያ ትላንት ዛሬና ነገ አንስተን የምንወያይበት ፕሮግራም ነው። በዚህ ፕሮግራም ላይ ከታሪክ ከትርክት ጋር የተገናኙ ሀሳቦችን ለማንሳት እንሞክራለን። ኢትዮጵያና ኢትዮጵያዊነትን ከፍ የሚያደርጉ ሀሳቦችም ይነሳሉ። ለማንኛውም ይህንን ፕሮግራም እናንተም እንድትከታተሉ በዚህ አጋጣሚ በአክብሮት እንጋብዛለን። እስጢፋኖስ አበራ ነኝ። የፋና ሚዲያ ኮርፖሬሽን የወል እውነት ፕሮግራም ከመሸጋገሪያ በኋላ ይመለሳል። ተመልሰናል ተመልካቾች፣ የምትከታተሉት ፋና ሚዲያ ኮርፖሬሽን ነው። ፕሮግራሙ የወል እውነት ነው። የወል እውነት በኢትዮጵያ የጋራ ጉዳይ ላይ ትኩረቱን የሚያደርግ ፕሮግራም ነው። በዚህ ፕሮግራም ላይ እንግዲህ የተለያዩ ጉዳዮችን አንስተን ውይይት እናደርጋለን። የዛሬው ጉዳያችን ደግሞ የሃይማኖት ተቋማት በሀገር ግንባታና በሰላም ግንባታ ላይ ምን ሚና ይጫወታሉ፣ ምን ሚና እየተጫወቱ ነው የሚለውን ጉዳይ ነው የምናነሳው። ለዚህም ደግሞ ውይይት የምናደርገው ደግሞ ከኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ ጋር ነው። ይህንን ፕሮግራም እናንተም እንድትከታተሉ በዚህ አጋጣሚ በእኔም በቀሲስ ታጋይም ስም በአክብሮት ጋብዛለሁ። እንኳን ደህና መጡ። እንኳን ደህና ቆየ እስጢፋኖስ። እንግዲህ የተለያዩ ጉዳዮችን ለማንሳት ነው ዛሬ የተገናኘ ነው። የምንገኘውም በዚህ የኢትዮጵያ ሃይማኖት ተቋማት ጉባኤ ጽህፈት ቤት ነውና ያውቃሉ ተመልካቾቻችን። ነገር ግን እስቲ የኢትዮጵያ የሃይማኖት ተቋማት ጉባኤ ምንድነው የሚሰራው፣ እንዴት ተቋቋመ፣ ጠቅላላ አድርገን ስለ ተቋማችሁ እናነሳ። አመሰግናለሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ ከተመሰረተ ዘንድሮ 15ኛ ዓመቱን ነው። በኦፊሻል በጽህፈት ቤት ደረጃ እንዲህ በአብሮ ለመስራት እና በጋራ ጉዳዮቻችን ላይ በተለይም ሰላምን ማዕከል አድርገን ሰላምን መነሻ አድርገን ሀገርን የጋራ አድርገን በልማት ዙሪያዎች ላይ በማህበራዊ ጉዳዮቻችን ላይ በጋራ እሴቶቻችን ላይ መልካም እሴቶች አሉን፣ በጎ እሴቶች አሉ። እነዚህን እሴቶቻችንን እንዳይሸረሸሩ እንዳይበረዙ ከትውልድ ለትውልድ ከማሻገር ከትውልዳዊ ቅብብሎሽ እንዲመጣ ከማስቻል አኳያ በጋራ ለመስራት የተቋቋመ የጋራ ምክር ቤት ነው። እኛ ሃይማኖቶቻችን መሰረታችን ሰላም፣ ፍቅር፣ አብሮነት፣ አንድነት እሴቶቻችን እነዚህ ናቸው። አካፍሎ መብላትን፣ መተባበርን፣ መደጋገፍን ይህንን ደግሞ በማህበረሰብ ውስጥ ዘልቆ ባህላዊም ሆኖ ለምሳሌ በእቁብ በእድር በተለያየ መልኩ ማህበረሰቡ የሚተሳሰርባቸው እሴቶች አሉ፣ የተገነቡ የማይፈቱ እና ይሄንን እንዴት እናጠንክር ደግሞ እኛ ሃይማኖቶች ከምድር አልፎ ወደ ሰማይም ጭምር ትልቅ ተልእኮ የተሰጠንንና አብረን ሆነን በሰላም ጉዳይ ላይ እንስራ በሚል የተመሰረተ ነው። በወቅቱ የነበሩት እነ ብፁዕ ቅዱስ አቡነ ጳውሎስ እነ ሼህ አህመዲን ጨሎ ሌሎችም በወቅቱ እነ ብፁዕ ካርዲናል አሁንም አሉ መስራቾች ውስጥ ያሉት አሁን እሳቸው ናቸው። ከሌሎቹ መስርተዋል፣ አሁንም በበላይ ጠባቂነት አብረዋል እና እነዚህ የመሰረቱት ተቋም ነው። ተቋሙ በዋናነት እንግዲህ የሚሰራው ተቋሙ ሰላም ላይ ነው ብለውኛልና እርሶ ደግሞ ገለጹትም ከሰላም ጋር የተገናኘ መጽሐፍም ስለጻፉ እዚህ ላይም በዋናነት ስለሚሰሩ እስቲ ሰላም ምንድነው? እንዴትስ ይገነባል? ማንስ ነው የሚገነባው? ሰላም ብዙ ልሂቃን ብዙ ተመራማሪዎች እና ተፈላሳፊዎች ስለ ሰላም ብዙ ብለዋል። አንዳንዱ በራሱ ምልከታ ያው ግጭት የሌለበት ጦርነት የሌለበት በጸጥታ መኖር ነው ሊል ይችላል። ሌላው ደግሞ ሰላምን የሚገልጸው ያንተ መብት አስከብረ የሌላውን መብት ስታስብ ሰላምን ታጸናለህ ብሎ የሚያስቡ አሉ። በሌላ በኩል ደግሞ ግጭቶችን ካስወገድክና ሰላማዊ ማህበረሰብን ከገነባ ያ በሰላም እንደ ውካይነት ሆኖ ተቀምጦ ይነገራል። ጦርነቶች አለመኖሮች በራሱ ሰላም በዛ ትገለጻለች ብሎ የሚያስብ ሁሉም የየራሱን የሆነ ዲፊኒሽን አለ። ዞሮ ዞሮ ግን ምንም ይሁን ምንም ሰላም ማለት ትልቁ የኛን ወርቃማ ህግን ፕራክቲካል መሬት ላይ መተግበር ማለት ነው። ለምን ወርቃማ ህግ ለአንተ እንዲደረግልህ የምትፈልገው ለሌላው አድርግ፣ አንተ እንዲሆንልህ የምትፈልገውን ደግሞ እንዲሁ ደግሞ በአንተ እንዳይደረግብህ የምትፈልገውን በሌላው ደግሞ አታድርግ የሚለውን እና ይሄንን ስታደርግ በአንተም በጎረቤትህም
በማህበረሰብ ውስጥም ሰላም ትጸናለች ብሎ የሚያስብ ማህበረሰብም አለ። በሌላ በኩል እንደ አማኝ ደግሞ ትልቁ ነገር ሰላም የፈጣሪ የእግዚአብሔር ስጦታ ነው ብሎ የሚያስባለ። ለምን ሰላምን ይሰጣቸዋለሁ እኔ የምሰጣችሁ ሰላም ዓለም የሚሰጣችሁ አይነት ሰላም አይደለም ማለት ዓለም የሚሰጥ ሰላም ዛሬ ሰላም ነው ብሎ ካወጀል በኋላ ነገ ወደ ጦርነቱ ትገባለ፣ ወደ ግጭት ትገባለ። ፈጣሪ የሚሰጥ ሰላም ግን ሁለንተናዊ ነው፣ ሁለንተናዊ ነው በውስጥም በውጭም። ሰላም ማለት ደግሞ ሌላው ደግሞ የዛ ግለሰብ ማንነት አለመታወክ ነው። አንተ ስትታወክ ጎረቤትን ታወካለህ፣ ቤተሰብን ታወካለህ፣ ማህበረሰቡን ታወካለህ። ስለዚህ አንተ ጸጥታ፣ አንተ ሰላም በአንተ ውስጥ መስፈን አለበት። እንግዲህ በዚህ ሂደት ውስጥ ደግሞ ከግለሰብ ተነስቶ እያደገ የሚሄድ ነው ሰላም። በዚህ ሂደት ውስጥ ደግሞ የሃይማኖት ተቋማት የራሳቸው ሚና አላቸው ብዬ አስባለሁ እና እስቲ በተለይ በሀገራችን ያሉ የሃይማኖት ተቋማት በሰላም ግንባታ ላይ ምን ሰሩ የሚለው ነገር፣ ምክንያቱም ግጭቶችን እዚህም እዛም ሰዎች በሚያዩበት ጊዜ አንድም የሃይማኖት ተቋማት ላይ ሀሳብ ያነሳሉና ምን ሰሩ የሃይማኖት ተቋማት በሰላም ግንባታ ላይ? ይሄንን በደንብ መሬት ወርዶ አሰስመንት መስራት ይጠይቃል ይፈልጋል። ዞሮ ዞሮ ግን ምንድነው የፈለገ ቢሆን እዚች ሀገር ውስጥ በዚህ ሀገር ውስጥ የ98% የሚሆን የአማኝ ሀገር ነው ተብሎ ያው ስታቲክሱ ያሳየናል። ሌላ ሀገር ሄደ ዌስተርኖች ጋር ሌላም አካባቢዎች ብትሄድ አብዛኛው 45-50% የማይሞላ አማኝ ያለባት ሀገር ነው። ሌላ ኤቲስት ነው ወይም ሃይማኖት የለሽ ነው። ቢያምንም ደግሞ በዛ ልክ አማኝ ነው ብለን አታስብም። ኢትዮጵያ ውስጥ ከሃይማኖቱ ጋር ጥብቅ ቁርኝነት ያለው ህዝብ ነው፣ አማኝ ህዝብ ነው ስንል ከዛ ተነስተን ነው። በእርግጥ ብዙ ጥናቶች እንደሚያሳዩ አማኙ በዛ ልክ ባለው የህዝብ ቁጥር ወይንም ስፋት የፐርሰንቴጁን ያህል ስፋት እንደያዘ ሁሉ በዛ ልክ ደግሞ ወንጀሎችን፣ ክፋቶችን፣ ምቀኝነቶችን፣ ወንድም በወንድሙ ላይ ጠላት ሆኖ መነሳትን መቀነስ ግን በዛ ልክ አልቻለም። ግን ደግሞ ውጤቶች አንዳንዱን ስታይ ደግሞ የሃይማኖት ጦርነት እንዳይመጣ፣ የሃይማኖት ግጭት እንዳይከሰት፣ ሀገር እንዳትበተን ትልቁ አገማምዶን የያዘን ቢኖር ሃይማኖት ነው። ሃይማኖት ደግሞ ፈጣሪ ነገ ይጠይቀኛል ይህንን ነገር ባደርግ እንጂ ሌሎች እኮ ከኛ ባነሰ ትርክት ውስጥ በግጭት ውስጥ ገብተው የፈረሱ ሀገሮች ከሱዳን ጎረቤቶቻችን ሱዳንን ጀምሮ ማየት ትችላለህ። ማጆሪቲው አጠቃላይ አንድ ሃይማኖት ናቸው። አንድ ጎሳ፣ አንድ ቋንቋ የሚናገሩ አካላት እንደነ ሶማሌ ሄደህ ስታይ ግጭት ውስጥ መግባት ብቻ አይደለም እስከ መፍረስ የደረሱ ሀገሮች ነበሩ። እኛ የተለያየ ማህበረሰብ፣ የተለያየ ሃይማኖት፣ የተለያየ አመለካከት፣ የተለያየ ቋንቋ፣ ጎሳ ያለን ህዝቦች ሆነን ግን የሃይማኖት የአማኝ በፈጣሪ ሀለወት መኖር የምናምን ህዝቦች ሆነን ግን ያልፈረስ ነው ከዛ የተነሳ ነው፣ ያልጠፋ ነው ከዛ የተነሳ ነው። እኛ የሰራነው ስራ አለ ብለን ደግሞ ስራዎቻችን ካየን ብዙ የሚቀረን ጉድለቶች አሉ። ከሰራናቸው ይልቅ ያልሰራናቸው ይበዛሉ። ለምን? በመጽሐፍቶቻችን የሚያስተሳስሩን ሚሊየንስ ናቸው ከሚያለያዩን ይልቅ። እኛ ደግሞ እጅ የሰጠንለት ወይንም ደግሞ እኛ የተጓዝንለት በሚያለያዩን ጉዳይ ውስጥ ነው። እየተተናረክን ያለን፣ እየተጣላን ያለ ነው፣ እየተሰዳደብን ያለ፣ እየተበሻሸቅን ያለ ነው። መዓት ሚሊየን የሚያግባቡንና የሚያስተሳስሩን የወል እውነት እያለን ነገር ግን ጥቂት የሆነ ልዩነቶቻችን ላይ እንደ ክፍተት በመውሰድ ስንነታረክ እንታያለን ማለት ነው። ከዚህ አንፃር አብላጫው የሚያሰራን ስራ ነው። በጋራ የሚያሳስረን ጉዳዮቻችን ላይ ትኩረት ሰጥተን ብንሰራ ልዩነቶቻችን መጥፋት ይችላል። ከዚህ በላይ ብዙ ማስተካከል ይቻላል። እንግዲህ ቀስ ሌላው ደግሞ እንግዲህ የሃይማኖት ተቋማት ሁሉም የሃይማኖት ተቋማት አስተምሮት ውስጥ እንግዲህ እኛ ሀገራችን በሰማይ ነው የሚል አስተምሮት አለና እሱ ሲባል የምድሩ አያገባንም ማለት እንዳልሆነ ነው የሚሰማኝን በግልና እስቲ የሃይማኖት ተቋማት ሀገርን እንዴት ነው የሚያዩት? ለሀገር የሚሰጡትስ ትርጉም ምንድነው? ጥሩ ጥያቄ ነው። ትንሽ
ትርጉሙን ያንን በራሱ በመንፈሳዊ አንቀጽ ብናየው ጥሩ ነው። ቅዱስ ጳውሎስ የተጠቀሰውን ጥቅስ ነው። እኛስ ሀገራችን በሰማይ ነው፣ የሚታየውን ተስፋ እናደርግም፣ የማይታየውን በሰው እጅ ያልተዳሰሰውን በሰው እጅ ያልተሰራው ሰማያዊ ሕንጻ አለን። ይህ ምድራዊ ድንኳን ነው። ሰማያዊ ነው ሀገራችን ስንል ምድራዊ መኖሪያችንን ግን እንድናጠፋ ሀገራችን እንድናበላሽ አይደለም። ያኛውን ተስፋ ለማድረግ እዚህ ላይ ሆነን በጎ ስራዎች መስራት አለብን። ያንን ለማግኘት ትልቁ ሀገራችን በሰማይ ነው ስል ብዙ ሺህ ዓመታትን ብዙ እልፍ አላፋትን ምንኖረው በሰማይ ነው። እዚህ ግን የተለካች ነች። ይሄ የተለካ ዘመን ላይ ግን ትልቁን እዛ የምናገኘውን በረከት የምናገኝበት እዚህ ነው። ስለዚህ በምድር ላይ ሆነ በጎ ማሰብ፣ በጎ መስራት፣ በጎ ነገር ማድረግ ካንተ ይጠበቃል ማለት ነው። ስለዚህ ምድራዊ ህይወታችን ስንል ምድራዊ ስል ሳር ቅጠሉን፣ ተራራውን፣ ወንዙን፣ ሸንጠረሩን አይደለም። ምድር ላይ ያለ አንተ ነህ። ምድር የተፈጠረች ለአንተ ነው። እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ፣ ውብ አድርጎ ሰራ። ከዛ አዳምን ከዛ አፈር ላይ ነው አንስቶ የሰራው። እኔ እናንተ የተሰራ ነው ከአፈር ነው፣ ከዚህ ዓለም ነው። ስለዚህ የምንመለሰውም ወደ አፈር ነው። ስንኖር ግን ማድረግ ያለብን ማናቸውም ህዝብ እንደ ህዝብ ማድረግ ያለበት ያንን ተስፋ አድርጎ አማኝ ከሆነ እምነት የለኝም ካልክ አሁን የምልህ ለአንተ ተረት ነው። እምነት ካለ ግን ትልቁ ነገር የምታደርገው ከበጎነት ነው የምትጀምረው፣ ከመልካምነት ነው፣ ከቅንነት ነው የምትጀምረው። ስለዚህ ቅንነት በቅን የተከበቡ ሰዎች ሲሆኑ አገር ይገነባሉ። ቅኖች ለሀገር ሰላም ይሰራሉ። ቅኖች በሰው ውስጥ ፍቅር ይዘራሉ። ቅኖች ለነገ መልካም ህይወት ለማግኘት ዛሬ በህይወት እያሉ መልካም ነገር ይሰራሉ። በማያልፍ ጊዜ የማያልፈውን ታሪክ በሚያልፍ ጊዜ ውስጥ የማያልፈውን ታሪክ አሻራ በምድር ላይ ያስቀምጣሉ። ሐውልትህን ሰው አይደለም ይገነባልህ፣ ሐውልትህን አንተ ራስህ ገንብተህ ትሄዳለህ ማለት ነው። አንዳንድ ጊዜ የምንጠብቀው የኔ ሐውልት አልተሰራልኝም የሚሉ ሰዎች ትሰማለህ። ወይም ደግሞ የሚሰራላቸው ከሞቱ በኋላ ነው። ነገር ግን ሐውልትን የምትገነባው አንተ ነህ። በስራ በጎ ነገር በማድረግ ለሀገር መልካም ነገር። ሌሎች እኮ አሁን ዛሬ ብዙ ሐውልት የተገነባላቸው ሰሞኑንም ሲመረቅ ነበር። ከኮሪደር ልማቱ ጋር እያየን ነበር። ይሄ ያስመሰግናል። ነገር ግን ሰው ሐውልቱ እንዲገነባለት ከፈለገ መጀመሪያ ሐውልቱን ገንብቶ መሄድ አለበት ማለት ነው። በሎጂክ መጀመሪያ በውስጥ ሐውልትን ትገነባለህ። ምን በማድረግ? በጎ ነገር በማድረግ ክፋትን እየዘራ ዘረኝነትን እየዘራ ሰው እንዲሰቀል እያረክ ሰው እንዲፈናቀል እያረክ እንዴት ሐውልት ትጠብቃለህ? ከገነባህም ሁሉ ጊዜ እንደ ናዚ ሐውልትን ሰዎች የሚማሩልህ ሳይሆን የሚማሩብ ክፋትን፣ ምቀኝነትን እሱማ እየተባለ የማያረገውን ታሪክ ላለመስራት በምድር ላይ የሰማያዊውን ሀገራችንን ለመጎብኘት ሰማያዊ ሀገራችንን ለመውረስ መጀመሪያ ምድር ላይ ያለው በጎ ነገር ማድረግ መስራት ይጠበቅብሃል። ይሄ ደግሞ ሲባል በተለይ አሁን ወደ ሀገራችን ደግሞ ስንመጣ እንግዲህ ብዙ ሀሳቦችን ልናነሳ እንችላለን። አሁን ምድራዊ ሀገራችንን ስናነሳ ማለት ነው። ስለዚህ ለሃይማኖት አባቶች ወይም ደግሞ ብዙ ጊዜ ክርክሩ የሚደረገው ኢትዮጵያ የምትባል ሀገር አለችን፣ ኢትዮጵያዊነት የሚባል ማንነት አለን፣ ከዛ ደግሞ ብሔር የሚባል አለ፣ የብሔር ማንነት ደግሞ አለ። እስቲ እንደ ሃይማኖት መምህርም እንደዚህ ተቋም መሪም ኢትዮጵያዊነት ከዛ ደግሞ እያንዳንዳችን የራሳችን ደግሞ የብሔር ማንነት አለን እኛ ኢትዮጵያውያን እና እነዚህ ሶስት ነገሮች እንዴት ነው የሚገለጹት? አንዳንዶች እነዚህን የግጭት መነሻም ሲያደርጓቸው እናያለን እና እንደ እምነት አባት እርሶ እነዚህ ነገሮች እንዴት ነው የሚያቸው? እንግዲህ ሁሉም የራሱ የሆነ ማንነት አለው። ማን ለሚሉ የመጀመሪያ ሰው ነኝ የሚል ነው መልስ የምሰጠው። ለሁሉ ነገር ኮት የሚያደርገው ሰውነት ነው። አዳም እንግሊዝም አልነበረም፣ ኦሮሞም አልነበረም፣ አማራም አልነበረም፣ ትግሬም አልነበረም፣ አውስትራሊያም አልነበረም። አዳም የነበረው አፈር ነው፣ ከአፈር ነው የተገኘው ነው። ስለዚህ እኛ ደግሞ የማን ልጅ ዘር ከተባለ አዳምነት ነው። አዳም ዘሩ ምንድን ካለው አፈርነት ነው፣ ዘር ነው እያወራን ያለ ነው።
ከዛ በኋላ ግን እንዴት የብሔር የቋንቋ የመልክዓ ምድር ያመጣቸው ጉዳዮች አሉ። ስለዚህ ማንም ሰው የተወለደበት ያደገበት ማህበረሰባዊ ግንባታ ይኖረዋል። ከሆነ ኤትኒክስ ግሩፕ ማንም ሰው ሊኖረው ይችላል ይመጣል። ነገር ግን ትልቁ የወል ትርክታችን ትልቁ ምንድነው ስትል አዳምነት ነው ይመጣል። በዛ ውስጥ ምን ይመጣል ብትል ማለት ነው በየትኛው መልክዓ ምድር ነው በአፍሪካ መልክዓ ምድር ላይ ተፈጥሮ ሊሆን ይችላል፣ በአውሮፓ በኤዥያ በየትኛው መልክዓ ምድር ላይ ተፈጥሮ ሊሆን ይችላል። ዞሮ ዞሮ ግን የተፈጠርኩት ከአንድ አፈር መሆኑን እንዳንዘነጋው ትልቁ እሱ ማስመዘንገብ እሱን ማሳሰብ ፈልጋለሁ። ሰው እንዲገነዘብልኝ ፈልገው ትልቁ እሱ ነው። ከዛ በኋላ እሱን ከያዝን ትልቁ ሰውነትን ከያዝን በኋላ ወዴት ነው የምንሄደው ካልክ ሀገር ምትባላለች። የኔ ናሽናሊቲ ኢትዮጵያዊ ነው። ናሽናሊቲ ኢትዮጵያዊነት የተሰራንበት ድርና ማገር ነው። የተሰራንበት ማንነት ነው ኢትዮጵያዊነት ስንል። በኢትዮጵያዊነት ውስጥ ደግሞ ኢትዮጵያ ብቻውን የቆመ አይደለም። አሉ ችቦች ያንን ደመራ ያቆሙት ኢትዮጵያ እንደ ደመራ ከወሰርከው ያቆሙ ችቦች አሉ። እነሱን መጣል የለብህ። ግን ያንን ችቦ የደመረው ደመራው አንድ ወል ደመራ የተደመሩ ናቸው። ከዚህም ከዛም የመጡ እዛ ውስጥ አማራነት፣ ኦሮሞነት፣ ትግራይነት፣ ወላይታነት፣ ሽናሻነት ሁሉ ብዙ አይነቶችን ታመጣና ኢትዮጵያዊነትን ተሰራ። እነዚህ ናቸው ተዳምረው ነው ኢትዮጵያዊ የሆኑት። ኢትዮጵያዊ ብቻውን ኢትዮጵያዊ ብሔር የሚባል የለም። ብዙ ብሔር ብሔረሰቦች፣ የብዙ ማንነቶች፣ የብዙ ቋንቋዎች ድምር ውጤት ኢትዮጵያዊነትን ያመጣል። ያንን ማፍረስ አትችልም። ኢትዮጵያውያን አፍርሰ እነዚህ ካልተዳመሩ ተናጠል ነው የሚሆኑት። ስለዚህ መሰብሰብ ስለሚፈልግ በዛ ውስጥ ነው እኔ የምረዳው ኢትዮጵያዊነት የኦሮሞነትን ማንነት ሳያጠፋ ኦሮሞነት የኢትዮጵያ ማንነትን ሳይውጠው በጋራ ሆኖ አስተባብሮ እኔ ኦሮሞዊ ኢትዮጵያዊ ኦሮሞ ነኝ ግን ኢትዮጵያዊ ነኝ። ኤትኒክስ ግሩፕ አማራ ነኝ ግን ኢትዮጵያዊ ነኝ። ጉራጌ ነኝ ግን ኢትዮጵያዊ ነኝ። ወላይታ ነኝ ኢትዮጵያዊ ነኝ። ገብቷል? አንዷን ብቻ ይዘነጥለ መሄድ አትችልም። እነዚህን ያስተሳስራል ማለት ነው። እኔ የምረዳው በሱ ልክ ነው። እና ሃይማኖት ተቋማት ትልቁ ግን የሚያስተምሩት እንዳልከው የሚያስተምሩት የኛ ከዚህ ይሻገራል። ሰውነት ላይ ያተኮረ ነው። ሰውነት ላይ ያተኮረ ነው። ስለዚህ እያደገ ሰውነት ነው ትልቁ ነገር። ከኢትዮጵያዊነት የሚቀርበው ሰውነት ነው። ሰውነት ሳይኖር ኢትዮጵያዊነት አይኖርም። ያ ካልሆነ ግን ሰውነትን የምታጠፋው ከሆነ መልክዓ ምድር ነው የሚሆነው። ተራራ ነው፣ ጋራ ነው፣ ወንዝ ነው፣ ሸለቆ ነው፣ ዛፍ ነው፣ ቅጠል ነው፣ መሬት ነው። ኢትዮጵያዊነት በሱ አይደለም። ኢትዮጵያዊነት ከሰውነት ማንነት ጋራም የተሳሰረ ስለሆነ ማለት ነው። ከደም ማንነት ጋር የተሳሰረ ስለሆነ ማለት ነው። ስለዚህ አንዱም ነጠለ ብቻ የሆነ ይዘት የምትሄደው ትርክት አይደለም ማለት ነው። ስለዚህ በዛ ውስጥ የተሳሰሩ ናቸው። ኢትዮጵያ ቅድም እንዳሉት በእምነት በቅዱሳን መጻሕፍት የተጠቀሰች ሀገር ነች። የሃይማኖት ሁሉም ሃይማኖቶች ደግሞ በኢትዮጵያ ሀገረ መንግስት ግንባታ ውስጥም የራሳቸው ሚና ነበራቸውና እስቲ እንደው በታሪክ የሃይማኖት ተቋማት የሃይማኖት አባቶች በኢትዮጵያ ሀገረ መንግስት ግንባታ ውስጥ ምን ሚና ነበራቸው? ከጸሎቱ ከምኑ ከመንፈሳዊ አገልግሎቱ በዘለለ ለምሳሌ እንደ አድዋ ብናነሳ አብሮ እስከ መዝመት የደረሰ ታሪክ እንዳለ እናውቃለን። በሌሎቹም በእስልምናው ብንመጣ በሌሎቹም ብንመጣና በኢትዮጵያ ሀገረ መንግስት ግንባታ ውስጥ የሃይማኖት ተቋማት የሃይማኖት አባቶች ሚና እንዴት ይገለጻል? ነጣጥላ አታየውም። ስንሄድ አፈራን ተሸክመን ነው የምንሄደው። ከኢትዮጵያ አይደል የተገኘ ነው። ኢትዮጵያ አፈር ነን። ትልቁ ክቡር ጠቅላይ ሚኒስትሩ ወደ ስልጣን የዛሬ 8 ዓመት ሲመጡ ትልቁ ህዝብን ካስተሳሰሩበት ንግግራቸው አንዱ ኢትዮጵያ ስንሞት ኢትዮጵያዊ ስንኖር ኢትዮጵያ ስንሞት ኢትዮጵያ እንሆናለን። ስለዚህ ስንኖር ኢትዮጵያዊ ነን፣ ስንሞት ደግሞ ኢትዮጵያ እንሆናለን ማለት አፈራችንን ጭምር ነው። ስንኖር ኢትዮጵያውያንን እየተንቀሳቀስን ነፍስ ስጋ ደም አለን። ስንሞት ደግሞ አፈር ስንሆን ኢትዮጵያን የምንሆነው አፈሩ ኢትዮጵያዊ ነው። ግልጽ ነው። የትም ሀገር ሲሞት ኢትዮጵያ አስከሬን ወደ ሀገር ነው የሚያመጣው። ለምን?
ኢትዮጵያ ማንነት ስሪት ስላለ በሀገሬ ለሀገሬ አፈር አብቃኝ። ሌላ ሀገር እኮ አፈር ሳይኖር አይቀርም፣ ግን ለሀገሬ አፈር አብቃኝ ነው የሚለው ማንም። ይሄ በጣም ዝም ብሎ የመጣ እንትን አይደለም። ከሃይማኖት ትርክቶች ጋር ስናነሳ ደግሞ ሃይማኖቶች በኢትዮጵያ ውስጥ የተንሰላሰሉ መሆናቸው የምታይባቸው ብዙ ጉዳዮች አሉ። የትኛውም ጠላት ወራሪ ሲመጣ ቅድም አንተም እንዳነሳኸው ታቦታትን ሁሉ ይዞ እስከ አድዋ መዝመት ድረስ የደረሱት እና አፄ ሚኒሊክ ደጋግሞ ሲነሱ የነበሩት እያንዳንዱን የክልሉን ህዝብ ሲያስተባብሩ የመጀመሪያው እኮ ሃይማኖቶችን ሊቃናትን ሰብስቦ ነው ያሰምኗቸው። በዛ በኋላ ነው አዋጅ ያስነገሩት። በዛ በወራሪ ጣሊያን ፋሽስት ዘመን ፊት ለፊት የተጋፈጡት ከመድፍ ጋራ ከመትረየስ ጋር የተጋፈጡት እና አቡነ ጴጥሮስ እና አቡነ ሚካኤል ኢትዮጵያዊ ማንነት ስላላቸው ነው። በሃይማኖታዊም በፈጣሪም ዘንድ እንዳይገዛ ህዝቡ መሬቱንም የገዘቱት ማለት ሀገር መንግስት ግንባታ ላይ የሀገር ሁለንተናዊ ላይ የሚያስተሳስር የአብሮነት ትርክ ስላለን የትኛውም ኢትዮጵያዊ ነኝ ያለ ኦርቶዶክሱን ምናምን ብቻ ብሎ አይደል መስቀል አውጥቶ የገዘቱ ሁሉንም ሙስሊም ወንጌል አማኝ ምን ሌላ ሁሉንም ኢትዮጵያዊ በህብረት ነው ቃላቸውን የሰማ የአባቶች የሚደመጡ ስለነበሩ ያንን በማድረጋቸው ህዝቡ እንዲገዛልኝ አድርግ ሲባሉ ነው እንኳን እንዲገዛል እንዳይገዛል ገዝተዋለሁ ብሎ ነው ያንን ነገር ያደረጉ ምድርም እንዳትታዘዝ ይሄንን ሲያደርጉ ነው በጠራራ ፀሐይ በጥይት የተመቱት ሰማዕት ሆነው ያለፉት። ስለዚህ ሃይማኖት ተቋማት ማለት ከአባቶችም ጨምሮ ዋጋ የከፈሉላት ሀገር ነች። በእስልምናም በፕሮቴስታንት በየትኛውም ብትሄድ በኢትዮጵያዊነት የሚደራደር የሚከራከር ኢትዮጵያን አሳልፎ የሚሰጥ በሃይማኖት ተቋማት ውስጥ አለ ማለት አልችልም። ስለዚህ ኢትዮጵያዊ ማለት በሃይማኖት ተቋማት ኢትዮጵያዊነት ማለት ለሃይማኖት ተቋማት ልዩ እያንዳንዱ ሃይማኖቶች ካይሃቸው እኛ ለምሳሌ የኢትዮጵያ የሃይማኖት ተቋማት ጉባኤ ነው የምንባለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ወንጌል አማኞች ቤተክርስቲያን፣ የኢትዮጵያ እስልምና ጉዳይ የኢትዮጵያ ናቸው። የአረብ ሊሆን አይችሉም፣ የአውሮፓ ሊሆን አይችሉም፣ የአሜሪካ ሊሆን አይችሉም፣ የኤዥያ ሊሆን አይችሉም። እነዚህ ሃይማኖቶች የኢትዮጵያ ናቸው። የኢትዮጵያ ሲሆኑ ደግሞ በኢትዮጵያ ኢትዮጵያዊነትን ያቀነቅናሉ። በሀገር መንግስት ግንባታ ውስጥ ሀገራቸውን ቅድሚያ የትኛውም እኔ በዓለም አቀፍ እንትን ምናምን የእንትን ቸርች ነኝ ሚል ሊኖር አይችልም የለም። ኢትዮጵያ ውስጥ ከመጣ ሁሉም የኢትዮጵያ ናቸው። በኢትዮጵያዊነት ስር ግን የተለያየ ዘርፈ ብዙ እንትኖች ሊኖሩ ይችላሉ። ኢትዮጵያዊነት ግን የመጀመሪያ የወል የትርክት የቋንቋ ስማቸው ነው እና አገራቸውን ምን ያህል እንደሚያስቀድሙ እምነቶችም ጨምሮ የኢትዮጵያ መሆናቸው የሚያረጋግጡባቸው ብዙ የሃይማኖት ተቋማት የሀገር ልማትን የሀገር ለውጥን እንዴት ነው የሚያዩት? አንድ ሁለተኛ ነገር ደግሞ ምንስ ሚና መጫወት አለባቸው? እነሱም ትልቅ ሀብት ስለሆኑ የተለያዩ ሀገራት ለምሳሌ ግብጽ ምናምን ስናይ የሃይማኖት ተቋማት ሀገሩን እርሻው ውስጥ ቴክኖሎጂ ውስጥ ሁሉ ገብተው እንመለከታለን እና ከዛ አንጻር የኛ ሀገር የሃይማኖት ተቋማት ምን ሰሩ? ምንስ መስራት አለባቸው? እንግዲህ ለሁሉም እንግዲህ እንደ መንፈሳዊ ሰው እንደ ሃይማኖት ሰው መነሻችን ሃይማኖታዊ አስተምሮ ነው። በጌጠኛ ቤት ልማት ይሁን ነው። ይሄ መጽሐፍ ቅዱሳዊ ነው፣ ቁርአናዊ ነው። በጌጠኛ ቤት ልማት ይሁን ማለት በምድር ስትኖር ማልማትን፣ አትክልተኛ መሆንን እግዚአብሔር ኤደን ገነትን ፈጠረ ሲል እኮ ኤደን ገነትን ምንስልበት በጭንቅላታችን ምናብ ያለችው ገነት በጣም እጅግ በአትክልት በፍራፍሬ ያጌጠች ያማረች ለሰው ምቹ ተስማሚ የምትበላበት ማታጠበት ያ ልማት ነው። ስለዚህ ፈጣሪ ልማትን ሰርቶ ነው አጊጦ ለሰው ልጅ የሰጠ። ካራቆትን በረሃ ካረገን እኛ ነን፣ ፈጣሪ አይደለም። ስለዚህ የኛ ስንፍና ነው፣ በረሃ ከኛ ስንፍና የሚመጣ ነው። ለዛም ነው ከተፈጥሮም ከስራም ጋር እየታገል እያስማማን መልካም ልማቶች እንድናውል ያዘዘንን ፈጣሪ ከአስተምሯችን ተነስተን ይሄንን እንሰራ አዘናል። እምነት ተቋማት እንግዲህ ትልቁ ልማት ምንል ሰዋዊ ልማት እንዲያለሙ ነው። አስተሳሰብ ላይ
መልካም ሰዎች እንዲሆኑ የተገነባ ትውልድ ሲኖር አገር መገንባት ቀላል ነው። የፈረሰ ትውልድ ሲኖር በስነ ምግባር ከፈረሰ በሞራል ከፈረሰ የሚያንጸው ትውልድ ሀገር አይኖርም። በአንድም በሌላም እኮ ሃይማኖቶች ልጆቻችን ላይ ትውልዱ ላይ ስላልሰራን እኛ ሌላ ቦታ ስላለን የፈረሰ ትውልድ ገጥሞናል። በሞራል የዋዠቀ ትውልድ ገጥሞናል። ማከም አለብን። ወደ ተግባራችን ወደ መንፈሳዊ ልዕልናችን እንመለስ፣ እንደመጥ፣ እንሰማ። እኔ እንደውም ቀርነት አለ ከተባለ ያልሰሩት የእምነት ተቋማት ያልሰራ ነው ብዬ ማስበው ድሆችን፣ ችግረኞችን፣ ጧሪ ቀባሪ ያጡትን እነ መቄዶንያ እነ ባቡል ሀይር እንደዚህ ምናምን እነ ጌርጌሰሮን የሚሰሩትን ስራ አንድ እምነት ተቋም እንደ አይነት ነገር ላይ ሲሳተፍ ብዙ አታይም። ስለዚህ እሱ ላይ አጠንክረው ይሄ ላይ በጣም ትውልድን መቼስ ሁሉም የኔ ነው አይደለም የምንለው። የእምነት ተቋማት እኮ የምትመርጠው የለም። ፖለቲከኛውም የሱ ነው፣ ነጋዴውም የሱ ነው፣ ያኛውም ወንበዴውም ሌባውም ምኑ ሁሉም የሱ ነው። የኔ አይደለም ይሄ የምትለው የለም። ለምን ወደ እምነት ተቋማት ማይመጣ የለም። ስለዚህ መስራት አለብን ብዬ ማሰብ አንድ መቄዶንያን መስራት እንዴት ያቅተናል? እኛ አንድ ግለሰብ እኮ ነው ከባለቤቱ ጋራ ራሱን ሰጥቶ በ10 ሺዎች የሚቆጠር ጧሪ ቀባሪ ያጡትን ሰብስቦ በየቀን እየመገበ ዳይፐር እየቀየረ ይሰራ። የእምነት ተቋማት ስራችን ይሄ መሆን አልነበረበትም? እኛ እያለን ጎዳና ተዳዳሪ እዚህ ጋር በውስጥ ማደር ነበረበት? እኛ ተባብረን እኛ ያለነው ብሽሽቅ ውስጥ ነን። እኛ ያለነው ከዚህ ውስጥ አልወጣንም። ወደዚህ ማንነታችን ብንመጣ ይሄንን ነገር ብንገነባ ትልቅ በፈጣሪ ዘንድም እኔ መንግስት እንዳመሰግን አለ እኛ እንደራጅና ይሄንን እንስራና መንግስት መሬት ይከልክላል፣ ከዛ ለህዝብ እንንገር። ስለዚህ ልማትም በእንደዚህ አይነት መንገድ ትልቁ ልማት ሰው ነው። እኔ አሁን ልማት የምፈልገው እስጢፋኖስ ወደዚህኛው እንድታመጣልኝ ነው። እኔ ብሎኬት አይደለም እምነት ተቋማት እንዲሰሩ የምጠብቀው። ትልቁም ደግሞ እምነት ተቋማትን እየሰሩ ያሉትን እያበረታታው፣ ትልቁ ግን አላማችን ምንድነው ያለው? ሰውን እንስራ ነው። እኛ ቀሲስ እንግዲህ አሁን ያመጡት ነገር እንዳለ ሆኖ ደግሞ ግጭቶች አሉ። እነዚህ ግጭቶችም ላይ የሃይማኖት ተቋማት የራሳቸውን ድርሻ መወጣት ይችላሉ ብዬ አስባለሁ። እና በመጀመሪያ ግን ቅድም ሰላም ምንድን ነው የሚለው ነገር እንዳነሳ ነው ሁሉ ግጭትስ ምንድን ነው? ግጭት እንዴት ነው የሚፈጠረው? በሀገራችንስ የምናያቸው ግጭቶች ምንድን ነው ምንጫቸው ብለው ያስባሉ? እርስዎ እንግዲህ እንደ ሃይማኖት ሰውም ግጭት ተፈጥሯዊ ነው፣ አመለካከት ነው፣ ልዩነት ነው። በአስተሳሰብ ስትለይ ሁሌ ትጋጫለህ። የሚጀምረው ከሀሳብ ነው። ሀሳብ መጋጨት ማለት ወደ አካላዊ ግጭት ማምራት ማለት አይደለም። ሀሳብን የምታስተናግድበትና ሀሳብህን ማኔጅ የምታደርግበት መንገድ ይለያያሉ። ለአንዳንድ ሰው አንዳንድ ንግግሮች ወደ ግጭት ያመራሉ። ለአንዳንድ ሰው አንዳንድ ንግግሮች ደግሞ ወደ መልካም እድል ይቀየራሉ። እንደ ሰውየው ኮንቴክስት ነው። ስለዚህ ያንተ ቶን ነው፣ እሳቤ ነው እና ከዚህ ውስጥ ነው የሚጀምረው እና ግጭትን የምናስተናግደ መንገድ መለያየት ካልሆነ በስተቀር ማጥፋት አይቻልም። ግጭትን ማጥፋት ሲሆን አስተሳሰብ ልዩነትን ማለት ነው። ከአስተሳሰብ ልዩነት ነው። ሰው ደግሞ እንደ መልኩ ነው። አንተ የምታስበውን እኔ እንዳስብ አትጠብቅ። አንተ የምትፈልገውን እኔ እንደመፈልግ አትጠብቅ። አንድ ቦታ ላይ ሆነን እኮ ከአንድ ቤተሰብ ሆነን ኖ እኔ አልጫ ነው የምፈልገው፣ ምሳ ማዕድ ላይ አይ እኔ ቀይ ወጥ ነው የምፈልገው፣ እኔ እኮ አልጫ አይስማማኝም፣ አይ የለም እኔ ፈጽሞ ምግብ አይስማማኝም፣ እኔ ውሃ ነው የሚስማማኝ ሊል ይችላል ሰው። ለምን እኔ የምበላውን አትበላም ልትለው አትችልም። የእሱ ጨጓራ እና ያንተ ጨጓራ ስሪቱ አንድ ላይ ሆነ ይችላል። ልዩነትን ማክበር አለበት። የእሱ የጨጓራው አሲድ የሚፈልገውና የሚቀበለውን የሚፈጭበትን መንገድ ሌላ ነው፣ ያንተ ደግሞ ሌላ ነው። ስለዚህ ያንን እኔ ማስበውን አስብ አትለው፣ እኔ የምፈልገውን ነገር ፈልግ አትለው። ኖ ኦኬ እሺ አንተ ይሄን አድርግ እኔ ይሄን እናድርግ፣ ያስማማናል። በአንድ ማዕድ ሆነን አንተ ይሄኛውን ብላ እኔ ይሄን እበላለሁ፣ ሁለታችንን ያስማማናል ማለት ነው። የለም እኔ ማትበላም ካልበላ ከዚህ ሂድልኝ ጾም እንደደረል ልትል ግን አትችልም። ያም ወደ ምን ይመጣል? ለምንድን ነው አንተ እየበላ እኔ ማይክ ይመጣል።
ስለዚህ ምን ይሆናል ማለት ነው? ወደ አካላዊ ግጭት ሄድብናል። ግጭት የምናስተናግድበት የምንመለከትበት መንገድ በጣም ይለያያል። ለዛ ነው ሁሉም ይሄንን እንደ ምሳሌ ነው ያነሳውልን። እዚህ እምነት ተቋማት ጋር ስትመጣ እኔ ማምነው ፈጣሪ ጭንቅላቴ ውስጥ ያለው እኔ የምከተልበት መንገድ ሌላው ከሚከተልበት መንገድ ይለያል። ለምሳሌ እኔ ኢየሱስ ክርስቶስ የምቀበልበት መንገድና ማምንበት መንገድ ሌላው የሚመለከትበት መንገድ ደግሞ ይለያያል። እኔ አምላክ ነው ሊል ይችላል፣ ሌላው ደግሞ ነብይ ነው ሊል ይችላል። ሌላው ደግሞ የለም አልወረደም አልተወለደም ሊል ይችላል። የሱም አመለካከቱን ታከብርለታለህ። የኔን አመለካከት ግን እንዲያከብርልኝ እፈልጋለሁ። የለም ወደ እኔ አመለካከት ካልመጣ መኖር የለብህም ስትል ነው ወደ ግጭት ሄደው። ልዩነትን ከማክበር ያልፍና ወደ ምን ያመራል? ወደ ግጭት ያመራል ማለት ነው። ስለዚህ ምንመለከትበት ምናይበት እይታችን መነጽራችንን ነው። ስለዚህ እያንዳንዱ መነጽር መስተካከል አለበት ብዬ አስባለሁ እና ወደ ግጭት እንዳያመራ ያንን ከሆነ በጣም ግጭትን ማኔጅ እናደርጋለን። ግጭት መፍታት ላይስ አሁን የሚታዩ ዓለማዊ በፖለቲካ ጥያቄ በምናምን የሚነሱ ግጭቶች አሉ። እነሱን ግጭቶች በመፍታት ሂደት ውስጥ ምክንያታዊ ስሜታዊ ከሆንክ ግጭትን አትፈታም። በስሜት የሚፈታ ግጭት የለም። በምክንያቶች ናቸው። አመክንዮውን በአመክንዮው ከሆነ ግን እያንዳንዱ ነገር ለምሳሌ ይሄ ነው ግጭት ስንል እሳቤውን እናስበው። እኔ ግጭት ከምንለው እሳቤውን እናስብ፣ የሀሳብ ልዩነቶችን ልሂቃኑ የሚለውን እሱም ስለሆነ ማለት ነው። እና ወደዛው ስንመጣ እያንዳንዱ ምንፈታባቸው መንገዶች ምናይባቸው መነጽሮች እና ምንመለከታቸው አስተያየቶች ናቸው። ያ ሲሆን ምንድን ነው የሚሆነው? እኔ ምፈታበት መንገድ ሌላው ላይፈታበት ይችላል። ሌላው በፈታበት መንገድ እኔ ላልፈታ እችላለሁ። እዚህ አንዳንድ ጊዜ ለዛ ነው እንጂ ግጭቱ በራሱ እንዳልኩ ተፈጥሯዊ ሊሆን ይችላል የሚመጣበት መንገድና ማኔጅ የምናደርግበት መንገድ። ስለዚህ እዛ ላይ ነው ምክንያት ካደረግ ነው ትፈተዋለህ። ስሜት ከሆነ ግን ምንድነው? ስሜትን ብቻ ነው የምታዳምጠው። ስሜት ደግሞ የሚገፋፋ ወደ ግጭት ነው። ስለዚህ በምክንያት ብዙ ጊዜ በምክንያቱ መጉት ነው የምንለው እንጂ በስሜት አትመሩ። ስሜትን ነው የምትገልጸው እንጂ ምክንያቶችን አይደለም። እንደዛ ነው። ስለዚህ የሃይማኖት ተቋማትም ወይም ደግሞ በሀገራችን የሚታዩ ግጭቶች የሚፈቱት ከስሜት ይልቅ ሰክኖ ተነጋግሮ ነገሮችን ብዙ ደግሞ ምንፈታባቸው ወይዎች አሉ። ባህላዊ አፈታት አለን፣ ሃይማኖታዊ አፈታት ስርዓት አለን፣ የሀገር የአሸመጋገል ስርዓት አለን፣ የገዳ ስርዓት አለን። በብዙ አይነት መንገድ ምንፈታባቸው ዛፍ ስር ቁጭ ብለን ተመጋግረን ተወያይተን ዋስ አስጠርተን ጉማ አስከፍለን ያጠፋውን ክሰን የጠፋውን መልሰን የምናደርግባቸው ብዙ ባህሎች አሉ። ሀገራዊ አጀንዳዎች ደግሞ አሉ፣ የሃይማኖት ዘለል የሆኑ ለምሳሌ የባህር በር ተብሎ የተነሱ ነገሮች አሉ። ኢትዮጵያን መቀየር፣ ግብርናውን መቀየር እየተባሉ የሚነሱ ነገሮች አሉና የሃይማኖት የግል ነው ሀገር የጋራ ነው ይባላል ከድሮም ጀምሮና የሃይማኖት ተቋማት እንዲህ አይነት ሀገራዊ አጀንዳዎችን እንዴት ነው የሚያዩዋቸው? በተከታዮቻቸው ውስጥ ደግሞ እንዲህ አይነት ጉዳዮችን እንዴት ነው መመልከት ያለባቸው? በእንዲህ አይነት የሀገራዊ አጀንዳዎች ውስጥ መሳተፍ ያለባቸው? የትኛውም ስርዓት የትኛውም መንግስት ይምራው ብሔራዊ ጥቅሞቻችን ብሔራዊ ማንነቶቻችን ናቸው። በዚህ ጉዳይ እንደራደርም። ማንም ያምጣው ትላንትና ብልጽግና መንግስት ከመምጣቱ በፊት በኢህአዴግ አባይ የመገደብ ብሔራዊ አጀንዳ ነው፣ ሀገራዊ አጀንዳ ነው። በዚህ አጀንዳ ላይ የትኛውም እምነት ተቋማት ወጥተው ፊት ለፊት እንደውም ከነ ንግግሮቻችን በእናቱ ማህፀን ካለ በመቃብር ካለ አስከሬን ውጪ አባይ ጉዳይ አጀንዳ አይመለከተኝ የሚኖር እንዳይኖር ብለው አባቶች ሲናገሩ ሚዲያው እስከ ቅርብ ጊዜ ሲማላለሰው ነበር ካልተረሳ በስተቀር። ይሄ የእምነት ተቋማት አጀንዳ ነው። ሀገራዊ ጉዳይ አጀንዳ ነው። ፊት ለፊት ፍሮንት ነው ወጥቷል። በዚህ ጉዳይ ላይ በኢትዮጵያ ጉዳይ ላይ ባህር በር በለው የኢትዮጵያ ብሔራዊ ጥቅም ነው። ብሔራዊ ጥቅም ባንዳ ካልሆነ በስተቀር ማንም ሰው አይመለከተኝም የሚል አይኖርም።
እንዳትሳሳቱ። በየትኛውም ጉዳይ ላይ በዚህ ጉዳይ ላይ ግንባር ቀደም ተሰላፊ ነው። አገር ስትኖር ነው የትኛውም እምነት ተቋማት የምንኖረው። የሀገር ህልውናን የሚድን በሀገር ጥቅም የሚመጣ ጉዳዮች ላይ ወደ ኋላ ጀርባ የሚሰጥ ምን አገባኝ እኔ አጀንዳ የፖለቲካ ጥቅም ነው ሚል አለ። የፖለቲካ ጥቅም አይደለም፣ ይሄ የራስ ጥቅም ነው። እንግዲህ በመጨረሻ ደግሞ ብናነሳ ብዬ የማስበው ከአመታት በፊት ክቡር ጠቅላይ ሚኒስትሩ ግብጽ ሀገር ሄደው የተመለከቱትን ነገር ሲያነሱ ግብጽ ውስጥ እንግዲህ አብያተ ክርስቲያናትም መስጊዶችም ከቅዱስ ቁርአንም ከመጽሐፍ ቅዱስ ላይ ያሉ ከግብጽ ጋር የተገናኙ ስሞችን ታሪኮችን በቤተ ክርስቲያን ውስጥ በመስጊዶች ውስጥ በማስቀመጥ ግብጻውያንን ከእምነት ጋር ለማስተሳሰር ወይ ደግሞ ግብጽ በመጽሐፍ ቅዱስ ውስጥ በቅዱስ ቁርአን ውስጥ ያላትን ቦታ በማሳየት ሀገራቸውን ይገነባሉ። እኛ ደግሞ ከነሱ ባልተናነሰ ኢትዮጵያ ደግሞ ብዙ ቦታ የተጠቀሰች ብዙ የሆነች ሀገር ነች ብለው ሲያነሱ አስታውሳለሁ። እና አሁንም እዚህ የነጃሺ መስጊድ ሲሰራ እንደሱ አይነት ሀሳቦች እንዳሉ እናውቃለን። በአጠቃላይ በኢትዮጵያን ከሁሉም ሃይማኖቶች ጋር አስተሳስሮ በትውልድ ውስጥ ለመዝራትና አሁን የምናያቸውን ግጭቶች፣ መከፋፈሎች ለማስወገድ ከሃይማኖት ተቋማት ምን ይጠበቃል? ለወደፊቱ እንግዲህ እስካሁን የተሰሩት ስራዎች እንዳሉ ሆነው የሃይማኖት ተቋማት ኃላፊነት ምንድነው? እንደዚህ ኢትዮጵያዊነትን ወይም ደግሞ ኢትዮጵያን ከእምነቱ ጋር ከማስተሳሰር ጀምሮ እምነቱን ወይም ደግሞ በትውልድ ውስጥ ኢትዮጵያዊነትን ከመዝራት አንጻር ወደፊት እያሰብን ያለ ነው። አንድ ትልቅ አለ የፒስ እና የጋራ ትርክቶችን የጋራ ሃይማኖቶች የሚያስተሳስሩን ጉዳዮቻችን የራሱ የጋራ ሙዚየም ትልቅ ሂውጅ የሆነ ክቡር ጠቅላይ ሚኒስትራችንም የኢትዮጵያ መንግስት ሌሎችም ሊያግዙን ይችላሉ ብለን አስበን ሀሳባችን አቅርበናል። በቅርቡ ምናልባት እንግዲህ በቀጣይ ዓመታት መሬት ላይ ወርዶ እናያለን ብለን እናስባለን። አቡዳቢ ሂድ የአብርሃማቲክ ፋሚሊ አለ፣ አብርሃማቲክ ሃውስ አለ። ክርስትና፣ እስልምና፣ ጂውሽ በጋራ የጋራ ትርክት አድርገውላቸው የጋራ ቤት 3 ዳሶችን ገንብተውላቸው በጣም በትልቅ የሚጎበኝ አቡዳቢ ላይ። ቤጂንግ ሂድ ትልቅ ሙዚየም አለ። እኛ ጋር ስመጣ ራሻን ሂድ ባለ 12 ጉልላት የተለያየ እንትኖች ሆነው ግን በአንድ መቅደስ ውስጥ ምናምን የሚገለገሉበት የጋራ ቸርችን መስጊድ የሚሆነ በጋራ እንትናል። ኢትዮጵያ ስንመጣ ደግሞ የጋራ የምንላቸውን ነገሮችን እና ለዓለም በተለይ ለአፍሪካ የፒስ ሴንተር የኤክሰለንሲ ሴንተር የፒስ ቢልዲንግ የሪኮንሲሊዬሽን ኤርሊ ዋርኒንግ ሪስፖንስ የምንሰጥበት የምናሰለጥንበት የቲዮቲ ስልጠናዎች የምንሰጥባቸው ተቋም እና እንደገና ደግሞ የሁሉም ሃይማኖቶች የጋራ ትርክት ያለበትን በጋራ አፍሪካውያን የሚኮሩበት የጋራ አሻራ አዲስ አበባ ላይ የአፍሪካ መዲና በሆነች አዲስ አበባ ላይ እንገነባለን ብለን ትልቅ አጀንዳ ይዘን እየተንቀሳቀስን ነው። የሃይማኖት ተቋማት በሀገር ግንባታ ውስጥ ምን ሚና መጫወት አለባቸው በሚል ጉዳይ ነው ያነሳ ነው። ሌላ ጊዜ ደግሞ ሌሎቹን ሀሳቦችን በስፋት ለማንሳት እንሞክራለን። ለዛሬ ግን በጣም አመሰግናለሁ። እኔም አመሰግናለሁ። ተመልካቾች እናንተንም እናመሰግናለን። ስትከታተሉ የቆያችሁት ፋና ሚዲያ ኮርፖሬሽን ላይ የወል እውነት ፕሮግራም ነው። የዛሬው ትኩረታችን የነበረው የሃይማኖት ተቋማት በሀገርና በሰላም ግንባታ ውስጥ ምን ሚና መጫወት ይችላሉ በሚል ጉዳይ ነው ውይይት ያደረግነው። ከኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ ጋር ነው ውይይት ያደረግነው። ውይይቱን ስለተከታተላችሁ እናመሰግናለን። እስጢፋኖስ አበራ ነበርኩኝ። የፋና ሚዲያ ኮርፖሬሽን የወል እውነት ፕሮግራም በሚቀጥለው ሳምንት እንደዚሁ ከሌላ እንግዳ ጋር ይመለሳል።